ምን ይላል? ቢፈታችሁ ለእርሱ ደናግሎችን፣ ጿሚዎችን፣ ሶላት ሰጋጆችን ሚስቶችን ሊሰጠው አላህ ይከጅላል የሚል መገለጥ መጥቶልኛል። አላህ እንዲህ ብሏል፣ እናንተም ቢፈታችሁ ለእኔ ደናግሎችን ሊሰጠኝ ይችላል። ይህንን መገለጥ ደግሞ አላህ ሰጥቶኛል። ሙሐመድ ሲሞት የልቡ ስር ተቆርጦ ነው የሞተው። አይሻ ምን ይላታል? በህበር የበላሁት መርዝ አለ፣ የዛ ስሜቱ አለ፣ የልቤ ስር የተቆረጠ አይነት ስሜት ይሰማኛል። ስለዚህ በማስፈራራት ሌላ ተጨማሪ ሴት በእነሱ ላይ ተጨምራ ማርያ ቅብጥያ የምትባል ሴት መኖር ቻለች ማለት ነው። በአልጋዬ ላይ እንዴት አደርጋለሁ ያለችውን እዚህ ላይ አስቀምጬላችኋለሁ። ሰላም በዓለም ዙሪያ ያላችሁ የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን። ዛሬ ደግሞ ሶስተኛውን ክፍል ይዤላችሁ ቀርብ ያለው በነቢያችሁ የማታፍሩ ከሆነ በእነዚህ ጉዳዮች እሱ በሰራቸው ጉዳዮች ውስጥ አታፍሩም ወይ የሚለውን ሀሳብ ይዤላችሁ ቀርብ ያለው። እንግዲህ ይህንን አካውንት በጣም እንዲያድግ ከፈለጋችሁ ሰብስክራይብ አድርጉ፣ ደግሞ ቪዲዮዎችን ሼር አድርጉ። ዩቲዩባችሁ ላይ ቴሌግራማችሁ ላይ ሼር አድርጉልኝ። በጣም ነው የምወዳችሁ ወንድሞች እና እህቶቼ። ይህንን ስለምታደርጉ ደግሞ ጌታ ይባርካችሁ። ይህንን በማድረግ ደግሞ አገልግሎቱን ማገዝ ትችላላችሁ። እንዲሁም ደግሞ አሊቲኖስ የወንጌል አገልግሎት የሚል ሚኒስትሪ ቸርች አይደለም ሚኒስትሪ ክሬት አድርገን ኦርጋናይዝ በሆነ መልኩ እየሰራን ነው። እሱን አገልግሎት ማገዝ የምትፈልጉ ካላችሁ ያው እዚህ ጋር አስቀምጬላችኋለሁ የባንክ አካውንቱን። በእነዚህ አማራጮች ማስገባት ትችላላችሁ። ቴሌብርም አለ። ከ10 ብር ጀምሮ ማገዝ ትችላላችሁ። ደግሞ ጌታ እንደሚረዳቸው አውቃለሁ። እየጸለያችሁበት አገልግሎቱ እንዲሰፋ አገልግሎቱን እግዚአብሔር እንዲጠቀምበት ብዙ ሙስሊሞች ወደ ጌታ እንዲመጡ እየጸለያችሁ 10 ብርም ቢሆን አስገቡ። እሱን ተጠቅመን ስልጠናዎችን እንሰጣለን፣ መጽሐፍት እንጽፋለን፣ መጽሔት እናዘጋጃለን። የቴሌቪዥን ፕሮግራም አለ፣ የቲክቶክ ፕሮግራም አለ፣ የዩቲዩብ ፕሮግራም አለ። እንዲሁም ደግሞ ሌሎች ስራዎችንም አብረን እንሰራለን። ጌታ ኢየሱስ ይባርካችሁ። ወደ ሀሳቡ ልመለስ። እንግዲህ ባለፈው ሁለተኛውን ስጨርስ ስለ ማርያ ቅብጥያ ስለምትባል አንዳንዶቹ ግብፃዊት ናት ይላሉ፣ አንዳንዶቹ ኢትዮጵያዊ ነው ይላሉ። ስለ እሷ እነግራችኋለሁ። እንግዲህ ሙሐመድ ሚስቶች ነበሩት። እነዛ ሚስቶቹ እንግዲህ ከ9 እስከ 11 ይሆናሉ ይባላሉ። ያገባቸው ሚስቶቹ ባሪያዎችን ሳይጨምር በጦርነት ተማርኮ የመጡ ብዙ ሴቶችን እነሱን ሳይጨምር ደግሞ ሴቶች መጥተው ራሳቸው ደግሞ ለነቢዩ ጋር ወሲብ ማድረግ ከፈለጉ ወይም ነቢዩ ማግባት ከፈለጉ እየመጡ ከሙሐመድ ጋር የተኙ ነበር። ሙሐመድም ደግሞ የጋብቻ ጥያቄ የሚጠይቃቸው ከዛ የሚያገባቸው አንዳንዶቹ አረጁብኝ፣ አንዳንዶቻቸው ቁስል አለባቸው ብሎ የሚተዋቸው፣ አንዳንዶቹ ባለትዳር ነኝ ባሌ ይሻለኛል ብለው መርጠው ያሉትን ሳይጨምር እንግዲህ ወደ 9-11 ሚስቶች ይኖሩታል ማለት ነው። ይቺ ማርያ ቅብጥያ የምትባለው ደግሞ ባሪያ ናት እና ሙሐመድ እንግዲህ በየተራ ነው ሚስቶቹ ቤት የሚሄደው። ዛሬ የአይሻ ተራ ነው ይላል፣ ነገ የሐፍዛ ተራ ነው ይላል፣ ነገ ደግሞ የማን ተራ ነው እያለ በ9 ሚስቶቹ ጋር እየዞረ በተራ ይሄዳል። ሁሉንም በአንድ ቀን ወሲብ የሚያደርገው ግን የሚያድረው አንዱ ቤት ነው በተራ ስለሆነ እና አንድ ቀን የሐፍዛ ተራ ነበረ። ሐፍዛ የምትባል ሚስት አለችው። በእሷ ተራ እንግዲህ አባቷ ልትጠይቅ ሄዳ ነበር ነው የሚለው ታሪኩን ታነቡታላችሁ። አባቷ ልትጠይቅ ሄዳ ነበረ እና እሱ ሄደች ብሎ ማርያ ቅብጥያ የምትባለዋን ሴት በእሷ አልጋ ላይ ይዞ ተኝቶ ሐፍዛ ተመልሳ ስትመጣ እጅ ከፍንጅ ትይዘዋለች እና መጮህ ስትጀምር አትጩህ እባክሽ ሌሎቹ እንዳይሰሙ ይላታል እና እባክሽን ከዚህ በኋላ ቃል እገባልሻለሁ ማርያ ቅብጥያ የምትባል ሴት ጋር አልተኛም፣ ከእሷ ጋርም አልሆንም ብሎ ቃል ይገባላቸዋል። በመሐላ አጽንቶ ማለት ነው እና በመሐላ አጽንቶ በቃ ከዚህ በኋላ አይለመደኝም አለ። ለሌሎች እንዳትናገርብኝ አለ። ነገር ግን ሐፍዛ ሂዳ በ6 ዓመቷ ያገባት አይሻ ጋር ትሄድና ዛሬማ እኮ ባልጋዬ ላይ ማርያ ቅብጥያ ጋር ተኝቶ ያስኮት ብላ ስትናገር ሁለቱ እንግዲህ በነገር ቀሰቀሱት ማለት ነው። ስለዚህ ምን አለ? እባካችሁ ከዚህ በኋላ ለእኔ እርምናት እምላለሁ ከእሷ ጋር አልሆንም አለ። በዛ ያው ታውቃላችሁ ሙሐመድ ይሄንን ካለ ካላህ ዘንድ መገለጥ መጣልኝ ማለቱ እንደማይቀር ሁላችንም እንገምታለን። ስለዚህ
ለወር ያክል ዘጋቸው እነዚህ ሁለቱ ሚስት እና ለወር ያክል ከዘጋቸው በኋላ ከማርያ ቅብጥያ ጋር አብሮ መተኛት ስለፈለገ መገለጥ መጣልኛል ከወር በኋላ ማለት ነው። እና በመካከላቸው ያለውን ወሬ በመሰጠራቸው ጊዜ ውስጥ አዋቂው ነግሮኛል፣ ግማሹን ደብቆ ግማሹን ነግሮኛል ብሎ የሆነ ሚስጥር ነገር ብሎ ደግሞ የሆነ ሚስጥር ደብቆ ጅብሪል ነግሮኛል ወይም አላህ ነግሮኛል በጅብሪል በኩል የሚል ሀሳብ አቀረበና እና ምን አለህ አላህ ሲባል እንዴ የፈቀድኩልህን ነገር እንዴት እርም ታደርጋለህ? እንዴት የፈቀድኩልህን አንተን ማስወደድን ሚስቶችን አንተን ማስወደድ እያለ አንተ እርም ለምን ታደርጋለህ ተብያለሁ። ይኸው ቁርአኑን አንብቡት። ሱራ 66 ከቁጥር 1 ጀምሮ እስከ 4 እስከ 5 ማንበብ ትችላላችሁ። እንዴት እንደዚህ አይሆንም አለ ማለት ነው። አላህ እንዲብሎኛል። ስለዚህ ከማርያ ቅብጥያ ጋር ተኛለሁ፣ ከዚህ በኋላ ሚስቴ ትሆናለች ምናምን አለ ማለት ነው። እንዴ መሐላ ምን አልነበረም ወይ ሲሉት አይ ውሸት ላይ ከሆነ መሐላው የማይጠቅም ነገር ላይ ከሆነ መሐላውን መካድ ይቻላል ብሎ መሐላውን ካደና አላህ ፈቅዶልኛል ብሎ ከማርያ ቅብጥያ ጋር ኢብራሂም የሚባል ልጅ ወለደ ማለት ነው። አይሻም አልወለደችም። ያው ሕፃን ልጅ በ6 ዓመቱ አግብቷት ያው በፊስቱላ ምናምን ነው ልትሰቃይ የምትችለው እንጂ እንዴት ልትወልድ ትችላለች? ስለዚህ እሷ እስከ መጨረሻው ድረስ አልወለደችም። እንግዲህ የወለደች ልጅ ይህች ማርያ ቅብጥያ የምትባለው ሴት ናት። ያው ልጁም ወዲያውኑ ነው የሞተው ማርያ ቅብጥያ ማለት ነው። እንግዲህ እጅ ከፍንጅ ነው የያዙት ማለት ነው። መሐመድ መገለጥ ተፈቅዶልኛል የሚለው መገለጥ የመጣው ከእሷ ጋር ተኝቶ እነሱ ተቃውሞ ሲያደርሱ፣ እንደውም ምን ይላቸዋል መሰለት? ሚስቶቹ አልተስማሙም። አሁንም አልገባቸው። እናንተ የነቢዩ ሚስቶቹ በእሱ ላይ ብትረዳዱ አላህ ረዳቱ ነው፣ መላእክት ረዳቱ ናቸው፣ ከምዕመናን የተመረጡት በቃ ዋጋ የላችሁም ነው። ሁሉም ከኔ ጋር ነው የሚወግነው። አላህም ከኔ ጋር ይወግናል፣ ጅብሪልም ከኔ ጋር፣ መላእክቶችም፣ ምዕመናኖችም ሰዎችም ከኔ ጋር ነው የሚወግኑት። አያችሁ። ከዛስ በኋላ እኔ ብፈታችሁ እንግዲህ አላህ ምን ይላል? ቢፈታችሁ ለእርሱ ደናግሎችን፣ ጿሚዎችን፣ ሶላት ሰጋጆችን ሚስቶችን ሊሰጠው አላህ ይከጅላል የሚል መገለጥ መጥቶልኛል። አላህ እንዲህ ብሏል፣ እናንተም ቢፈታችሁ ለእኔ ደናግሎችን ሊሰጥኝ ይችላል። ይህንን መገለጥ ደግሞ አላህ ሰጥቶኛል ይላቸዋል። ባይዘወይ እነዚህ ሴቶች መሐመድ ፈታቸው ማለት ማንም አያገባቸው። ለምንድን ነው ማንም አያገባቸው? ቁርአኑ ላይ ባለፈው እንደነገርኳችሁ ከነቢዩ በኋላ የነቢዩ ሚስት ማግባት በአላህ ዘንድ ከባድ ያጋል። ስለዚህ አስፈራራቸው ማለት። ስለዚህ በማስፈራራት ሌላ ተጨማሪ ሴት በእነሱ ላይ ተጨምራ ማርያ ቅብጥያ የምትባል ሴት መኖር ቻለች ማለት ነው። በአልጋዬ ላይ እንዴት አደርጋለሁ ያለችውን እዚህ ላይ አስቀምጬላችኋለሁ። መሐመድ ይህን ብቻ አይደለም የሚያደርገው። ሌላ አንድ ታሪክ ልንገራችሁ። በጣም የሚገርም ታሪክ ማለት ነው። ሶፊያ የምትባል አንድ ሴት ነበረች። እንግዲህ ሙሽራ ነበረች። ሰርግ ላይ ነበሩ ከባሏ ጋር። ሙሽርነት ላይ ሆና እያለች መሐመድ መጥቶ ባሏን፣ አባቷን፣ ቤተሰቧን በሙሉ ጨረሰባት። ይሄው አስቀምጬላችኋለሁ። ገደለባት። ሙሽራ ናት፣ ባሏም ሙሽራ ነው። ሙሽርነት ላይ ያሉት መሐመድ መጥቶ ባሏንም የአባቷንም ቤተሰቦቿንም በሙሉ ገደለባትና ከጦርነቱ ሲመለሱ ምርኮ ማርኳ ሲመለሱ መንገድ ላይ ከእሷ ጋር ሰርግ አደርጋለሁ። አሁን ሙስሊሞች አዝኖላት ነው የሚሉት፣ ግን አይደለም። ማዘን ማለት ባሏን ምህረት ማድረግ፣ ለአባቷ ምህረት ማድረግ ነው እንጂ ባሏን ሙሽርነት ቦታ ላይ መግደል፣ አባቷን መግደል ይህ ጭካኔ እና ሁለቱንም ገደላቸው። የእሷን ቤተሰብ ጨረሰና መጥቶ ወሰዳት። ከወሰዳት በኋላ መንገድ ላይ ላገባሽ ነው ብሎ ሰርግ ደገሰ፣ አገባት። የሚገርመው ነገር ካገባት በኋላ በዛው ምሽት ከእሷ ጋር ሲተኛ አንዱ የሙሐመድ ተከታይ ይቺ ሴትማ ልትገለው ትችላለች ብሎ በመጠራጠር በር ላይ ቆሞ ሲጠብቅ አደረ እና ጠዋት ሲነሳ መሐመድ በሰላም ሲወጣ ሲያየው አላህ አክበር አለ። በነፃ ወጣ እኮ ምን ሆነ ነው ሲለው፣ እንዴ አባቷን፣ ባሏን፣ ወንድሟን፣ ቤተሰቧን ገለህ እሷ ጋር አብረህ ስታደር ትገልሃለች ብዬ ፈርቼ አንተን ስጠብቅ አደርኩ ይለዋል። ይህን ሰው ነው
የማታፍሩበት ይህንን ሰው ነው እንደ ነቢይ ያደርጋችሁ የምትከተሉት? እኔ አይደለሁም ያልኩት። ይኸው ታሪኩ እዚህ ነው። ትገልሃለች ብዬ ፈርቼ ነው። ታጠፋለች ብዬ ፈርቼ ነው። ምክንያቱም አባቷንም ወንድሟንም ደግሞ ባሏን ሙሽራውን በሙሽርነት ላይ ገለሃል። በነገራችን ላይ አስገድልሃል አይደለም የሚለው ገለሃል። መሐመድ ያልገደለም ይላሉ። ገሏታል መሐመድ። ሶሪ መሐመድ ገሏቸዋል። አይኗ እያየ ባሏን ገሎ፣ አይኗ እያየ ወንድሟንና አባቷን ገሎ፣ የዛኑ ቀን ደግሞ አገባሻለሁ ብሎ ሲደግስ አስባችሁታል? መንገድ ላይ ይሆን ማለት ነው። ከዛ የዛኑ ቀን አብሯ ሲያድር እንደዚህ አይነት ሰው አጋጥሟችሁ ያውቃል? እንደዚህ ያለ አመፀኛ ሰው ባይዘው ሰውየው ለምንድን ነው የፈራው ብትሉ አንድ ታሪክ አለ። አንዲት አይሁዳዊት በዚሁ በኸበር ቦታ ላይ መርዝ አብልተዋለች እና አንድ አይሁዳዊት ምን አደረገች? በጋ መጣችና ምን አበላቸው? መርዝ ጨምራ አበላቸው። ሲበላ መርዝ አበላቸው። ለምንድን ነው ያበላች? ልገልህ ፈልጌ ነበር አለችው። አሁን የእሷ ቤተሰቦችም ተገለው ነው እንግዲህ እርምጃ ተወስዶባቸው፣ ስለዚህ አበላቸው። ግን መሐመድ ምን አለ? እንግደላት ወይ ሲሉ አይ አትግደሏት አለ። እና ምን ፈልገሽ ነው ሲላል ልገልህ ፈልጌ ነበር አለችው። እሱ ደግሞ አይ ኃይል የለውም አላት ማለት ነው። ነገር ግን ምን ይላል አነስ የነቢዩ አፍ ላይ የመርዙን ምልክት አይቼ ነበረ፣ መርዙ አፍ ላይ ነበረ አለ ማለት ነው። እንዳለው መርዙ ኃይል አልነበረውም ወይስ ኃይል ነበረው ስትሉ እዚህኛው ላይ ሐዲስ ማየት ትችላላችሁ። መሐመድ ይሄ መርዝ ነው በስተመጨረሻ የልቡን ስር ቆርጦ የገደለ። መሐመድ ሲሞት የልቡ ስር ተቆርጦ ነው የሞተው። አይሻ ምን ይላታል? በህበር የበላሁት መርዝ አለ፣ የዛ ስሜቱ አለ፣ የልቤ ስር የተቆረጠ አይነት ስሜት ይሰማኛል እያለ ነው መሐመድ ሲሞት የሞተው ማለት ነው። ስለዚህ ሴትዮዋ ያበላችው መርዝ ኃይል ኖሮት ሲያሰቃየው ኖሮ በህይወቱ እንዳይሞት እንዳይድን አድርጎ ሲያሰቃየው ኖሮ በመጨረሻ የልቡን ስር ቆርጦ ነው የገደለው። ምኑ መርዙ ማለት ነው። ባይዘወይ ቁርአን ላይ አላህ ካልኩት ጨምረህ ቀጥፈህ ቢሆን ኑሮ የልብህን ስር ባያዝነው ነበር በቆረጥነው ነበር ብሏል። ስለዚህ አላህ የልቡን ስር በዛች ሴት መርዝ አማካኝነት የልቡን ስር እንደቆረጠ ቁርአንም ሐዲስም ይናገራል። ስለዚህ ሙስሊም ወንድሞችና እህቶች የእናንተ ነቢይ የምር የእናንተ ነቢይ የምር የማታፍሩበት ነው። የስንቱን ህይወት አበላሸ፣ ስንቶች ተቆጡበት፣ የስንቶችን ትዳር አፈረሰ። ባለፈው ቪዲዮ ላይ ክፍል 2 ላይ ሄዳችሁ ማየት ትችላላችሁ። ባለትዳር ሴትን ምርጫ ያቀርብላታል፣ ከባልሽና ከኔ ምረጪ ብሎ ማለት ነው። ታዲያ ይሄ ነቢይ ነው? ይሄ ከአምላክ የተላከ ያውም በዘመኑ የነበረ ብቸኛ ነቢይ፣ ከሱ በኋላ ነቢይ የማይነሳ መደምደሚያ ነቢይ ነው ብላችሁ ታስባላችሁ? ካላፈራችሁበት የምርም እናንተ በክፉ ስራ ላይ ትስማማላችሁ ማለት ነው። ባለትዳር ሴትን ሙሽራ ሴትን ባሏን ነጥቆ ሙሽራውን ገሎ ፊቷ አባቷን ገሎ ወንድሟን ገሎ ከዛ ደግሞ አብሯት ሲያደር አስባችሁታል? እንደዛ አይነት ጭካኔ ታዲያ ያኔ ሰው አታፍሩበትም? ይሄ ሰው በጣም የሚያሳፍር ክፉ ሰው እንደሆነ መረዳት ይኖርባቸዋል። ይሄ 3ኛ ክፍል ነው። 4ኛው ክፍል ደግሞ ይቀጥላል። ለዛሬ እዚህ ጋር ይበቃናል። ጌታ ኢየሱስ ይባርካችሁ። በክርስቶስ ኢየሱስ ብታምኑ የዘላለም ሕይወት አላችሁ። የዘላለም ሕይወት መኖር ብቻ አይደለም፣ ክርስቶስ ኢየሱስ በእናንተ እንዳደርጉባችሁ የማትወዱትን በሌሎች ላይ ደግሞ አታድርጉ። ለጥላቶቻችሁ ጸልዩ፣ ለሚረግሟችሁ ባርኳቸው፣ ለሚያሳድዷቸው ደግሞ ጸልዩላቸው። በክፉ ፈንታ ክፉ አትመልሱ። የባልንጀራህን ሚስት አትመኝ፣ በክፉ መንገድ አትሂድ ይላል። ክርስቶስ ኢየሱስ የሰጠን መንገድ ሕያው መንገድ ነው። ኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት አገኙ፣ ከገሃነመ እሳት አምልጡ።